أعوذ بالله من الشيطان الرجيم. الحمد لله رب العالمين الرحمن الرحيم مالك يوم الدين القائل رضي الله عنهم ورضوا عنه. أشهد أن لا إله إلا الله وحده لا شريك له شهادة عبده وابن أبده وابن عمته ومن لا غنى له طرفة عين عن رحمته شاهد بربوبيته مقر بوحدانيته والصلاة والسلام على إمام الدعاء والرحمة المهداة والنعمة المستاه سيدنا وإمامنا وأسوتنا محمد وعلى آله وأصحابه ومن سار على دربه واقتفى أثرهم إلى أن يريث الله الأرض ومن عليها. أما بعد فيا قومي فسلام الله عليكم ورحمته وبركاته. ዛሬ ኢንሻአላህ ባለፈው ቃል የገባነውን ተከታታይ ፕሮግራም እንቀጥላለን። غدا نلقى الأحبة محمدا وصحبه ወዳጆቻችን እንገናኝ የሚለው ፕሮግራም በአላህ ፍቃድ ይቀጥላል። የአላህ Subhanahu Wa Ta'ala መገጠም ከሆነ ዛሬ ስለ አንዱ ታላቅ ሰሃቢ ታሪክ እንነጋገራለን። ከሱ በፊት ግን ሰይድና አቡበክር ረዲየላሁ ዐንሁ لما حضرته الوفاة ሰይድና አቡበክር ሞት አፋፍ ላይ እንደደረሱ አብሯቸው ላሉት ሰዎች ምን አለው? إذا مت تلك الليلة زاري بزيه لليت كموتك فلا تنتظرون إلى الصباح اسكطوات اندات تطبقوني فإن أحب الأوقات إلي ما أكون أقرب إلى رسول الله أني نسكا نقات اندات تطبقوني سيناغانو من كبرو بلاتشو بلليت وسداتشو كبر منو أني زند بتام يتوددو جزي ወደ ነብዩና ወደ ባልደረቦቹ ቅርብ መሆንበት ጊዜ ነው። እባካችሁ እንዳታቆዩኝ። እኛ ምንለው ይሄን ነው። አኺራ ላይ እስክንገናኛቸው ድረስ ከሰሃቦች ጋር በትዝታ አምድ አብረን እንቆያለን። የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምን አሉ? لو كان الإيمان بالثريا لتناوله رجال من هؤلاء አሉ። ኢማን እኮ ይሄ እምነት ኢማን ሱረያ ላይ ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብሎ አመገሷቸው። ከነዚህ ውስጥ እጃቸውን የት ላይ አድርገው ነበር? ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ። ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል። الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል። ማን ነው ይህ ሰው? ይህ ታላቅ ሰሃባ ማን ነው? ይህ ሰሃባ ማን ነው? سلمان رضي الله عنه سلمان ነው الفارسي ከፋርስ ሀገር የመጣው ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው። ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል። ከልጅነቱ ነው ታሪኩን የጀመረልን። ኩንቱ ፈተን ፋሪሲያን من اهل اسبهان አስባሃን የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል። من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ። وكان ابي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር። واغنى اهلها غنى واعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል። እኔም በምቾት ነበር ያደግኩት። وكنت احب خلق الله اليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ። ثم ما زال حبه ليشتد ويزداد على الايام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንዳይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል። እንደወጣ ይፈቅድልኝም የቤት ስራኛ ያደረገኝ ለኔ ካለው ጥልቅ ፍቅር የተነሳ። ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው። ሰልማን ምን ይላል? አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል። ይህ እምነት ክፍል ሳትን ነው የሚያመልኩት። ምነው ሳት ሁሉ ነገር ታቃጥራለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት።
ብለውስ ሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ የዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ወደ ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ اني اشتغلت اليوم بما ترى ዛሬ ባይህ ጉዳዩ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታትለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን እንደወጣ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما أنا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوش بتكريستيان طق ألفك فسمعت أصواتهم فيها وهم يصلون الناس يسجدوا صلاة يادرقوا دمساتشو سموا فلفت ذلك انتباهي تكرتين سابوا دمساتشو قرمي من عينت የመገዛት አይነት ነው የተሳብኩና ወደ እነሱ በተክርስቲያን ውስጥ ገባው ይላል ወደ የሚያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምነው አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር በጣም ተገረምኩ فلما تأملت أعجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያሰጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው ሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت ለራሴ ብያለሁ والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየሁ ዒባዳቸው ላይ የተመለከቱ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃ ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ ይሄ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝን ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ اني مررت بأناس يصلون في كنيسة لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለስጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ልሆናልና ሊያባብለይ ጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶች የቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ ሰልማን ለሐቅ ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይህ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝ ይላል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት ይያለ ሻም አገር ይሄ የእምነቱ መሰረት የሆነው አገር
ወደዛ ሀገር የሚሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም አገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል ከፋርስ አገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ይጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር ተሳፍሮ አብሮ ሄደ ከዛም فلما نزلنا فيها قلت من افضل رجل من اهل هذا الدين ከዚህ እምነታችሁ ውስጥ በስቲ ተሻለው ሰው ማን ነው አልኳቸው قالوا ጳጳሱ ነው አሉኝ የቤተ ክርስቲያን ዋና መሪ የሻም ሀገር ዋናው ጳጳስ እሱ ነው አሉኝ ሰልማን ከተራ ቄሶች ጋር መሆን አልፈለገም ከዋናዎቹ ነው መሆን የፈለገው መጀመሪያ ላይ አይነ አስሉ هذا الدين ብሎ ነበር አሁን ደግሞ ምን አለ من افضل رجل من اهل هذا الدين ማን ነው በላጩ ሰው የተሻለ ነበር የሚጠይቀው ከዛም ጳጳሱ መሆኑን ሲያውቅ ወደ ጳጳሱ ሄደና ምን አላቸው እኔ እርሶ خدام ልሁን ላገልግላቸው የሱ خدام ከሱ ልማር ልቅራ ዒልም ልወቅ አብሬያችሁ አላህ ልገዛላቸው እሳቸውም ተፈضل አብረህኙን አሉት ሰልማን ምን ይላል ከሳቸው ጋር መኖር ጀመርኩ ከሳቸው ጋር መማር ጀመርኩ ثم ما لبثت ان عرفت ان الرجل رجل سوء ይህ ግን የቤተ ክርስቲያኑ የሚያስተዳድረው ጳጳስ መጥፎ ሰው ነበር አለ فقد كان يأمر أتباعهم بالصدقة يسون ተከታዮች ህዝቡን ሰደቃ ስጡ እያለ ያዛቸዋል ዳዓዋ ያደርጋል እነሱ ሰደቃ ስጥልም ብለው ብር ሲሰጡት እሱ ግን ይከዝነው ነበር ያስቀምጠው ነበር 7 ፖርሳ ያህል ወርቅ ብር እስኪያስቀምጥ ድረስ በጣም ጠላውታል ሰልማን እሱ ንብረት ወርቅ ጥሎ የሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩት ላይ በጣም ጠላውታል አላህም ይሄን ሁኔታዬን አየና በሱ ቦታ ثم انه لم يمضي غير قليل حتى نصبوا رجلا اخر ልክህም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا اخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رايت رجلا ازهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂዳ ይቻላል በዱንያ ብልጭጭ የማይሸነገል ولا ارغب منه في الاخره اخران من الذي سمي ودا يتشلكم ولا ادأب منه على العباده ليلا ونهارا اندسم ليتكن عباده لي الله ليتكن ميغزا اندسو አይነት ሰው አላየሁትም ولا ارغب منه في الاخره ولا ادأب منه على العباده ليلا ونهار فاحببته حبا جما በጣም ልቤ በሱ ተማረከ በጣም ወደድኩት اللهم بتام ميغزا عالم عابد እንደይነት ሰው ሳይ فاقمت معه زمانا كسوغا لزمانات አብሬው ተቀመጥኩ ከሱ እየተማርኩ قراءتين عبادام እየተማርኩ ተቀመጥኩ فلما حضرته الوفاء كسم موت በመጣበት ጊዜ ግዲ እሱንም ይመስል ሰው የለም ሌላው አታላይ ቄሶች ነው በዙሪያ ያሉት ምን ብያልኩት ያ فلان الى من توصي ለማን ነው አደራ የምትተወኝ يوانت እንግዲህ ልትሞት ነው አልኩት ومع من تنصحوني ان اكون من بعدك كانت بوهلا ማን ጋር እንደሆነ ነው የምትመክረኝ አልኩት فقال اي بني اي انت لجهوي لا اعلم احدا على ما كنت عليه الا رجلا بالموصول والله مريت لي ሌላ ሰው አላቀም እኔ ባለውበት ቀጥተኛ መንገድ ላይ ያለ ትክክለኛ ቄስ የነብዩ ኢሳ መንገድ የተከተለ ግን አንድ ሰው አለ የት ሀገር ነው የሚገኘው موصول የምትባል ሀገር እቺ موصول ኢራቅ ሀገር አካባቢ ቅርባናት ኢራቅ እሷውን ያለው ሻም ነው موصول የምትገኘው ኢራቅ ውስጥ وهو فلان اكلي ይባላል ስሙ لم يحرف ولم يبدل فالحق به እሱ ነብዩ ኢሳ ያመጡትን ክርስቶስ የሚሉት እነሱ ያመጡትን ዲን ያለው ወጣ ትክክለኛ ያላበላሸ ሰው ቢኖር እሱ ነው ሌሎች አበላሽተውታል ኢየሱስ ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ያሉ አጨማልቀውታል ትክክለኛውን ግን ኢሳ ነብይ መሆኑን
መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ መውሱል የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለኝ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ መውሱል ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል መውሱልም እንደደረሱ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጥኩ والله ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር ዓሊም ዛሂድ ነበር አብሬው እሱ ጋር ተቀመጥኩ ከሱ መማር ጀመርኩ ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاه قلت له موت فافليهم درس شوف سنت سوتش እጁ ላይ እንዳለፉ يا فلان الكت اجلي ሆይ لقد جاءك من امر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል وانت تعلم من امر ما تعلم ይሄ ሙሐከም ፍለጋ ቤተሰብ አገሬን ጥዬ ተሰደድኩ ሞኔን ታውቃለህ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆነ ታዘኛለህ አልኩት فقال اي بني اي انت لجوي والله ما اعلم ان رجلا على مثل ما كنا عليه الا رجلا بنصيبين والله علي مريت لي انينا انت ودني لاكه ታላቁ ጳጳስ አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው መውሱል ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልክ እሱ ጋር ሆነና አላህና ብረው ተገዛ የሰልማን ሶስተኛ ስደት ሊጀምር ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛቻ ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ ያልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመርኩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡ ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት لقد عرفت من امر ما عرفت ይህንን ጉዳይ ያው እንደምታቀው ነው በስደት እናንተን ፍለጋ ነው ሀገር ጥዬ መጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ርስት ነው ወደ ማን አደራ ትለኛለህ ወደ የት ሀገር ልሄድ አልኩት አለ كذا من علي فقال أي بني أنت لجوهي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية والله إني بنبرنبت منقر لي دنيا لي يقرر سوي لم عند سوي هنجي يسوي تنبيجين عمرية متبال أقرنو كشالك السوق درس بتعلينيال የሰልማን ሶስተኛ ጉዞ ወደ ምን አራተኛ ጉዞ ወደ አሞሪያ ጀመሪያ ከፋርስ ወደ ሻም ከሻም الى الموصول كموصول الى نصيبين كنصيبين ወደ መጣ አሞሪያ መጣ አራተኛ ሀገር ጉዞ ስደት አላሁ አክበር رضي الله عن سلمان ወደዚህ ሀገር እንደመጣው ይህን ሰው አገኘሁት ልክ እንደ ጓደኞቹ صالح አቢድ ሰው ነበር ይላል ከሱ ጋር ብሬ ተቀመጥኩ ከሱ ጋር ግዚዎች ማሳለፍ ጀመርኩ መቅራት መማር ጀመርኩ ከዛ መጨረሻ ላይ ልክ እንደ ጓደኞቹ እሱ ሞት አፋፍ ላይ ደረሰብኝ ይላል ከዛ መጣውና ምን አልኩት انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታቀው ነው ሐቅን ፈለገው ወደ እናንተ ነው ተሰድጄ የመጣው فإلى من توصبي ወደ ማን ነው አደራ የምትለኝ ወደ ማን ልሄድ አንተ ከሞት ካልኩት ሰውየው ግን በጣም የሚያሳዝን ዜና ነገረኝናል فقال يا بني أنت لجوهي ما أعلم أن هناك أحدا من الناس بقي على ظهر الأرض متمسكا بما كنا عليه الله أكبر إني لنقره نتي لجالي بالله ينبين أهون مريت لي إني يزنو بنبرو كتتنيا من قال لي يتكمت سو يلم على ظهر الأرض مريت لي يلم حقه زي ተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር ይሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳለው መርየምን የኢሳ እናት ናትም
የፈጣሪ እናት ናት የሚሉ እንዴት ተበላሽ አመለካከት ውስጥ ያላችሁ ነው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገር ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ወላኪነሁ አለ قد أظل زمان يخرج فيه بأرض العرب نبي الله سبحانه وتعالى عرب مريت لي ملكو لعالم زنت አድርጎ ملكو عند نبي የሚወጣበት ዘመን ደርሷል ማን ሚላኩበት ነብያችን ሰለላሁ ዐለይሂ ወሰለም በዲን ኢብራሂም ይሰው ደሞ ይህ ነብይ የኢብራሂምን ቀጥተኛ መንገድ ይዞ ነው የሚላከው ወተቢዕ ሚለተ ኢብራሂም ሐኒፈን ቀጥተኛውን የኢብራሂም መንገድ ተከትል ይላቸዋል ቁርአን ላይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ ሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر يسو ملكته ሁለተኛው ምልክቱ ምንድነው ثم يهاجر من ارضه الى ارض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካን ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት بين حرتين ማለት ጥቁር መዲናን ያስተዋል እንደሆነ የትሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተመር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو ياكل الهديه هديه ከሰጠው ተቀብሎ ይበላል ولا ياكل الصدقه صدقه ግን አምጥተ ብትሰጠው صدقان አይበላም وبين كتفيه ليلا دمو ملكتو كتكشاوچو مكاكل خاتم النبوة يا نبينت مهتم تدرغبتال الله اكبر فإن استطعت أن تلحق بتلك البلاد ففعل كدي الدنيا لي ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና ዛ ሀገር ለመጠበቅ ምትችል ከሆነ አድርግ እንጂ الدنيا ላይ ሌላ ሰው ይቀር سلمان رضي الله عنه من الال ثم وافاه الأجل يسو مجل يتعلق عالم يتعلق باباس فمكست بعده بعمورية قر لي زات شاقر لتوصن زمانات تكمتكم إلى أن مر بها نفر من تجار العرب من قبيلة كلب متبالو يا عربيان መሬት አካባቢ ግዛት ውስጥ ካለች ሀገር ላይ የሚሄዱ ነጋዴዎች በዛች አሞሪያ ሀገር ላይ ሲያልፉ አየዋቸው አላህ እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኙ ልክ እነሱ ሳገኛቸው فقلت لهم بيالኳቸው ان حملتموني معكم الى ارض العرب اعطيتكم بقرات هذه وغنيمتي ወደ አረብ ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለውን ይሄን ወል ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣችኋለሁ እንዳለው ሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እንደዚህ ዘነን እንዳለ فاعطيتهم اياها ሰጧቸው እነዛን وحملوني معهم حتى إذا بلغنا وادي القرى لك مدينة شام مستمتقين ودا مدينة قرب يالج عرب قرص وادي القرى متبال كتمالج كذا سندرسقن على غدروا بي وباعوني لرجل من اليهود إذا سندرس كادوين لأن يهودا شتوني لباري عندهم باري اتشنو بلو شتوني سلمان እንዴት እንደሚንገላታዩ ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ እቺ ዋዱል ቁራ ምትባል ወደ መዲና ጠጋ ብትልም በደም ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆንም ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ያፍታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛ ማጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዞ ይመጣል ወነቀለኒ معه الى يثرب ወደ የትሪብ ወደ መዲና ነብዩ ወደ ሚሰደዱባት ሀገር ይዞ ይመጣል
فرأيت النخل الذي ذكره صاحبي بعمرية يعني ታላቁ ጳጳስ ያወሳልኝን በተምር የተሞላችውን አገር አየዋት ልቤ በሐሴት ተሞላ በጣም ደስ አለኝ ነብዩ ወደሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንትን ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ ነኝ መዲና ውስጥ በኑ ቁረይዛ ይሁዶች ክልል ላይ የሷ አገልጋይ ሆኜ ተሽጬ በተቀመጥኩበት ወቅት ነብዩ ግን ያኔ መካ ውስጥ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር እኔ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈር ናት መንደር ናት ከዛ ተቆጦ መጣና ምን አለ قاتل الله الاوس والخزرج አውስንና ኸዝረጅን አላህ እንደ ያጥፋቸው ይሁል ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣን አለ ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሁኜ ይሄን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንደያዝኩ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳራይ ሌሎ ወድቅበት ምንም አልቀረኝ ከዛ ተንደርደረ ሄድኩና ምን አልኩት ማذا تقول ምንድነው የምትለው አይድ علي الخبر ስወሬው እንድገምልኝ ያልኩት ልክ እንዲህ ሲል ሲያይ አሳዳራይ فغضب سيدي ولكمني لكمة شديدة ከባድ ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬው ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጫዬን ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ ለወደ ነብዩና ወደ ሰሃቦች ተቀምጡ አየዋቸው መጣውና ምን አልኩት ኢነሁ قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ እንደራባችሁ እንደደከማችሁ አቃለው እቺ ደግሞ በጃስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይዤው ነው የመጣሁት ሰደቃ ሀዲያ ልሰጣችሁ ሰደቃው ለእናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱም ነው فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሰሃቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሰሃቦቹ ብሉ ብለው ሰደቃ ነው አይበሉም እሳቸው ዝም አሉ ከዛ فقلت في نفسي هذه واحده ይሄ ያን ጳጳስ የነገረኝ የመጀመሪያው ምልክት ናት አልኩ በጣም ደስ አለኛል አሁን ሀዲዬ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩ ነው የሆነ ብር ትንሽ ሰራራውና በሳንቲም ተምር ገዝቼ መጣሁና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው ኢኒ رأيتك لا تأكل الصدقه አንተ ሰደቃ እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይህም ሀዲያ ነው ሰደቃ ካልፈልክ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሃቦች ብሉ አሏቸው سلمان تقرم كزام زور يدكنا فقلت في نفسي هذه ثانية يجول التنيا ملكتنو يان قدني ينقرنيال اون عندي تملكت كرجو سلمان من دنات السا خاتم النبوة ينبينت محتماتشو تملك سلمان من الال ثم جئت رسول الله صلى الله عليه وسلم وهو ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوች 10 صحابوች አሁን የተቀበሩበት ቦታ ላይ ከዛ ላይ አንድ صحابه ሞተው ሊቀብሩ صحابوች እንዳለ ተሰብስበዋል እሳቸውም ደፍነውት ቁጭ ብለው ይያለ መጣውና فسلمت عليه السلام عليكم በየዘየርኳቸውና ከዛም በኋላቸው ዞርኳል ዙሪ ከለበሱት ልብስ ስለነበር የነብይነት ማህተሙ ይታየኝ ይሁን ቢየ ከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዷል ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው የሚለብሱትን ፎጣ ሳባ አደረጉት
ከጀርባቸው ላይ فرأيت خاتم النبوة የነብይነት ማህተማቸውን አየሁት فرأيت الخاتم إلى سلمان فعرفته عوكت لك يا ጓደኛዬ እንደነገረኝ ነው فانكببت عليه أقبله وأبكي እያለቀስኩ መሳም ጀመርኩ ያን ማህተማቸው ሐቅ አይኑ ላይ ተገለጸ ሁሉም የተባለው ምልክት ደረሰልኝ በጣም ማልቀስ ጀመርኩ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንዲህ ጎተው ፊት ለፊት አመጡና فقال ما خبرك لماذا تبكي ምንድነው የምታለቅሰው ንገረኛሉ ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅን ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በልንገራ ሰሃቦች ለሰበሰባቸው ንገራቸው ሁሉን ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወስሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው رضي الله عن سلمان رضي الله عنه እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተውን የመጣ ምንም እስልምና የምትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው ወይም ብሩን ክፈልና አንተን የገዛበትን ነፃ ወጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ካለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈው አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር علماء من يلالو إذا كان سلمان رضي الله عنه قد غاب عن بدر وأحد سلمان منم كبدرنا كأحد بركم فقد ادخر الله له دورا رائدا في يوم خندق الله قن خندق لم يبالو تلك زمشا لمسلمش تلك أستواز وعدر قزند يهين تلك الدل أسكمت ولا تنبر يلالو خندق لي من تكسته في السنة الخامسة للهجرة بأمستنيو نبيك مكة ودمدينة كتصددوا كعمستامت بوهلا إذ خرج نفر من زعماء اليهود قاصدين المكة يهود مسافنتوج بنو قريظة وستمكمتوت يهود مسافنتوج مدينة بنبي صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش ምንድነው ዓላማቸው ሙሐذبين الاحزاب على الرسول والمسلمين በነብዩ ሰለላሁ ዐለይሂ ወሰለምና በሙስሊሞች ላይ ኃይልን አደራጅተው አንዴና ለመጨረሻ ጊዜ እስልምናን ለማጥፋት ወስነው የርዳታ ጥሪ ለመጠየቅና የሰዎች ተንከሳከሱ متعاهدين معهم على ان يعاونهم في حرب حاسمة تستأصل شأفة هذا الدين الجديد ይህን አዲሱን ያቆጠቆጠ ያለውን የዲን الاسلام እምነት ከስሩ ስር ነቀል ጥፋት ለማጥፋት ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ ዓላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በንቁረይዛዎች ሙስሊሞችና ታጠቃለን መሃል አድርገን እንደወፍጩ እንዳምጣቸዋለና በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراويت وزات 24,000 مقاتل هيا أرات شي سراويت تنكساكس ود مدينة عندي مسلم لما طفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن ميبالون سو مري عدرقو يكباد سراويت تنكساكس أسفرين كباد مسلمو يعني كتراتشو الجيغانا سانبار الله سبحانه وتعالى يهن كستت بالقرآن يقل سؤال نديت كبار اندنبا إذا جاءكم من فوقكم ومن أسفل منكم ጠላቶቻችሁም ከበላይም ከበታችም በከበቧችሁ ጊዜ وإزاغت الأبصار አይኖች በቃበዙበት ወቅት ይላል አላህ وبلغت القلوب الحناجر ልቦች በድንጋጤ ጉሮሮ ላይ በደረሱበት ወቅት وتظنون بالله الظنونا
በአላህ ላይ ጥርጣሬን በተጠራጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ ሁናሊከ ያኔ ابتلي المؤمنون وزلزلوا زلزالا شديدا ሙእሚኖች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበቧቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻችኋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ሰብስበው እንዴት እናደርጋሏቸው ነብይ ነኝ ወህይ ይመጣልኝ ያለው ወሰን አይደለም ሹራ አድርግ ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰበሰቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህ እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታቁት ስልት አለኝ አላችሁ አረብ አው አይቶትም ማቅ እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያን መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ስደቃሉ ቁፈራው ተጀመረ ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር ይቦልልባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብዩ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجرة الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድል ወፍቃቸው አሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎንነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بكينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን ሙሐመድን ነብዩ ሙሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بكينا ابدا በጂሃድ ላይ አብረን እስከ ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت ما اهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኩ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا واكه يانت سكينه مرغاغاتن ازنبلن አውርድልን وثبت الاقدام الا قينا ጠላቶቻችንን በተገናኘንበት ጊዜ ጽናት ለግሰን አሉ ان العلا ليلا قتم نبي سكت ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህ እኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وان ارادوا الفتنه ወደ ኩፍ ወደ ሽርክ እንድንመለስ ፈተና ቢያስቡብንም አበይና እምቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዜሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኗ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይማል ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማን ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ ቃሉ በል ሰልማን ሚና እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማን ሚና አለ በይት ሰልማን ከኛ ነው የኔ ቤተሰብ ክፍል ነው الله اكبر የነብዩ የቤተሰብ ክፍል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት ሰልማን በጣም የሚገርመው በቁፋሮ ላይ ያሉ ትልቅ ድንጋይ ገጥሟቸው ነበር ያ ድንጋይ ሲመታ
ኑር ብርሃን እየወጣ አላህ ብዙ የገይብ ምስጥሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር ያን ድንጋይ ያገኘውና ያ ምስጥር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው ሰሃቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው خندق ቁፋራ ላይ ያሉ سلمان وذهب سلمان إلى رسول الله صلى الله عليه وسلم يستأذنه في أن يغيروا مجرى الحرب يكفرون أقطاع عن كيرو يتلك دنجا عالت ما لفعلشان مديناتشو هذا نبي صلى الله عليه وسلم نا سلمان بوتون عساين متونا تلك مدوشا تقبلوا بزي بتبارك الجاتشو يازونا الله أكبر بلو فهوى به للصخرة ودت لكو قواعد دنجا وردوا بت النبي صلى الله عليه وسلم كولت تسندك كذا ما هل إلى سلمان كقولنا نبر نور وطينا تلك برهان تزعبار قوتا يا دنجاسي متى مدينة شاف سكشاف مولتوتا يا عين نبر إلى سلمان لك نبي يان سيمتوت الله أكبر الله يتلاك إيه هنالو أوطيت مفاتح الفارس يفارس وتشل مكفشا قل فتقبلك ولقد أضاء لي منها مدائن كسرى وإن أمتي ظاهرة عليها أنيكو يا مدائن كسرى يا كسران أجروش بيت منجستوش تقبل أمتوشم ياتشم بوتا شنفو يقوت أطرات على إيه دنجا كولت سنتقال ሁለተኛ ነሱና ነብይ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቀለ ሙሉ ለሙሉ አልተ ቦታውን ግን አልለቀቀም ልክ ያኔም ብርሃን ተስፈንጥሮ ወጣ ኑር ወጣ ሰልማን ይህም ብርሃን አይ ነበር ይላል ከዛ ነብዩ ምን አሉ አላሁ አክበር ኡዕጢቱ መፋቲህ الروم የሩሞች መክፈቻ ቁልፍ እኮ ተቀበልኩ ولقد اضاء لي منها قصورها الحمراء የሩሞች ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ وان امتي ظاهره عليها የኔም ኡመቶች ለወደፊት አሸንፉ ያችን ቦታ ይቆጣጣራታል አሉ ሶስተኛም ነብዩ አነሱ ይከባድ ድንጋይ ነው ሰሃባው ወላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فالكت الصخره سلامها واستسلامها ድቅ ቃል የትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ ልክ ያኔ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله صحابه مبرو لا اله الا الله ይላል وانباهم انه يبصر الان قصور سوريا የሶሪያን ቤተ መንግስት እንደማይ ወሰንዓ የየመኖችን ግዛት ቤተ መንግስት እንደማይ ወሲዋሃ من مدائن الارض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛማ ከኝት እንዳሳያቸው ተናገሩ ሙእሚኖችም ሙሃጅርና አንሳሮችም የነብዩ ቃል እውነት መሆኑን ስለሚያውቁ ምን አሉ هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው በርግጥ አላህና መልእክተኛው እውነትን ተናገሩ እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽሞ ሁሉን ክስተት ተመለከቱት ኢማናቸው እንግዲህ ጥልቀት ተመልከት ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማምለጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠይ ሲሉ ሰሃቦች ምን ይላሉ ወሰደቀ الله ورسوله አላህና መልእክተኛው እውነት ተናገሩ ይሄ የነሱ ቃል ኪዳን ነው ተፈጻሚ ኢማን ማለት ይሄ ነው በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ አየው በፈረስ እንዳይሻገሩት የማይመች ነው فمكثوا شهرا ورتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينه مدينه من መግባት አልተሳካላቸው حتى ارسل الله ቢጠብቁ ወርተቀመጡ አልተሳካም መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى ارسل الله عليهم الريح التي زلزلت منهم القلوب وخلعت الافئده ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላል ከባድ ንፋስ ላከ ቁረይሾች በጣም ደነገጡ ቁረይሹ ጋር የተሰለፈው ሰራዊት አብሮ ደነገጠ እንዳለ ተበተኑ ተመለሱ ይላል فقفلوا راجعين وقد باءوا بالخسران والبور كسروا ተስፋ ቆርጦ ተመለሱ አንሳር የአንሳር ጎሳ እንደሚናገረው ዝናብ የሌለው ክምር ደመና ሆኖ ተመለሱ ይላል አንዴ መጣው ላጠፋት ነበር ይሳኩ አንዲት እንኳን ነገር ሳያደርጉ ተመለሱ ይላል አላህ Subhanahu Wa Ta'ala ይህን ሙእሚኖችን የረዳበትን ክስተት
ቁርአን ላይ ምን ሲል ይናገራል يقول الله تعالى يا ايها الذين امنوا እናንተ ያመናችሁ ምእመናን ሆይ اذكروا نعمة الله አላህ ለእናንተ የዋለውን ጸጋ አስታውሱ نعمة الله عليكم اذ جاءتكم جنود ጭፍሮች በመጡባችሁ ጊዜ ብዙ ሰራዊት በመጣባችሁ ጊዜ فارسلنا عليهم ريحا ከባድ ንፋስ ለቀቅንባቸው وجنودا لم تروها እናንተ ማታያቸው ሰራዊቶች ላክን የሚያስፈሯቸው وكان الله بما تعملون بصيرا ሰልማን ረዲየላሁ ዐንሁ ይህን ከባዱን ሙስሊሙ ላይ አንዴና ለመጨረሻ ጊዜ ከስሩ ለመንቀል ይህን የነብዩን ሰለላሁ ዐለይሂ ወሰለም መልእክት ለማጥፋት የተላከውን ከባድ ሰራዊት አላህ በሱ ሰበብ ነው እንዲድን ያደረገው አላህ እሱ ሰበብ መረጠው ሰልማንን ረዲየላሁ ዐንሁ ሰልማን ትልቅ ሰሃባ ነበር وسلمان من خيار وفضلاء الصحابة سلمان بتام تلاقنا أنقافه صحابانه كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبوا حديث لي نبيات من يلالو أمرني ربي يلالو الله أكبر بيقرمي حديثنا أمرني ربي بحب أربعة كيتايكو أردت صحابوشن دود عزونيال وأخبرني أنه سبحانه يحبهم السو من دم يوداتشو نقري ودداتشو أنت محمد بلونيال نمان يهون الله وداتشو محمد ودداتشو يالاتشو صحابة أرات تكسو كالنزيوست ما ننبى قنبار قدم تكسو سلمان رضي الله عنه يا الله يودو نبا لس يسون في اللقاء يسون دين في اللقاء نبي صلى الله عليه وسلم في اللقاء أقر كنت أتنطلو سيسدد ስድስት ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ወደድልኝ ካለኝ አራት ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير اللي بتزجبه من حديث أنس بذي حديث لي يقول النبي صلى الله عليه وآله وسلم نبياتشن من يلالو السابق أربعة قداميوج وده خير وده سلمنا قداميوج أردتناتشو يلالو أنا سابق العرب يعني عربوچن يقدمكن يلالو النبي صلى الله عليه وسلم وصهيب سابق الروم صهيب دم روموچن يقدم السنو وسلمان سابق الفارس سلمان دمو فارسوچن ቀድሞ የመጣ ሰው ነው وبلال سابق الحبشه بلال ደሞ ከኛው أرض الحبشه ቀዳሚው بلال ነው ከነሱ ውስጥ ማንን ተከሱ سلمان سابق الفارس ቀድሞ የገባ ታላቅ ሰሃባ ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنه الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ ሰሃባ ነው سلمان بل لالو فوق هذا الجنة تشتاق إليه جنة ود سلمان تنافقالج نبياتنا صلى الله عليه وسلم يقول النبي صلى الله عليه وسلم عن حديثاتنا من لالو إن الجنة تشتاق إلى ثلاثة جنة كان يبي الصحابة جس ود بتام تنافقالج نينا أنتنا نراهم جنة من نافقه اللهم ربنا أتينا في الدنيا حسنة وفي الآخرة حسنة من بالدنيا حسنة خير نجرسن بآخرة حسنة من دنيا جنة مالتكم إن ديال من لمنات من نافقات جنة الصاقم متنافقات صوصوش الله كالناس ما ننتكسوا سلمان رضي الله عنه جنة تنافق والج أخرجه الترمذي وقال حسن غريب الله أكبر سلمان رضي الله عنه من أين الدرجة ينبروا سلمان كان سلمان غزير العلم تلك أوقاتنا برسول سلمان وكان من أفضل الصحابة علما كصحابة تست تلك علم ينبروا طلق صحابة منه سلمان رضي الله عنه سيدنا علي سلسو تتأيقوا سلتلك علم سلسفي فكرة وعملك عكتو تتأيقوا سيدنا علي منالو فقال ذاك امرؤ منا وإلينا أهل البيت سلمانكو ينيانو ياسو يكنيا كنبي صلى الله عليه وسلم بيتسوست عندكونو علم علم الأول وعلم الآخر يمجمرون وقت يمجرشون يوقنوا وقرأ كتاب الأول وقرأ كتاب الآخر
የመጀመሪያዎችን ኪታብ እነ ተውራትና ኢንጂል በነብዩ ኢሳ በሙሳ የተወረዱ ያወቀ ወድ በነብዩም የተወረደለትን ኪታብ ያወቀ ጥልቅ ዒልም ያለው ሰው ነበር ወካነ በህረን ላ ዩንዘፍ ዲካው ማይደረስበት ማይነጥፍ ጥልቅ ባህር ነው ይሉ ነበር ሰይድና አሊ ረዲየላሁ ዐንሁ ከዚህም አልፎ ሰይድና አሊ ሰልማንን ሉቅማኑል ሐኪም ብለው ይሰይሙታል ሉቅማኑል ሐኪም الله سبحانه وتعالى سለ ሉቅማን ቁርአን ላይ ጠቅሷል ወለቀድ አተይና ሉቅማን الحكمة እኛ ለሉቅማን ሕክማን ጥበብን ሰጠነው ነበር ይላል የነብዩ ሰለላሁ ዐለይሂ ወሰለም ሉቅማኑል ሐኪም ሰልማን ነው ይሉ ነበር ሰይድና አሊ ረዲየላሁ ዐንሁ ታላቅ ሙፈኪር ነበሩ ሰልማን ታላቅ ጥልቅ ዒልም የነበራቸው ሰው ነበሩ ይህም ጥልቅ ዒልማቸው ከዚህ ክስተት ላይ ይንጸባረቃል የነብዩ ምስክር እዚህ ጋር ሲያጸድቀው እናያለን አንዴ አቡ ደርዳ ታላቁ ዛሂዱ ሰሃባ ከሱ ቤት ያድራሉ ሰልማን ረዲየላሁ ዐንሁ ከሱ ጋር የተወሰነ ሳምንት ሲቆዩ አቡ ደርዳ ለሊት ሲሰግድ ያድራል ቀን ጾም ይውላል በጣም ተገረሙና ሰልማን ረዲየላሁ ዐንሁ ምን አሉት አንተ ሆይ ጾምህን ቀንሰው ሶላትህንም ቀንሰው አሉት እንዴ አተምናኒ አን ኡሰሊ ለረቢ ወአሱም ለጌታዬ ከመጾም ለጌታዬ ቆሜ ከማድር ትከለክለኛለህ እንዴ ደሞ ሲለው ቃል አዎ ከለክላለሁ ምን ነው ለአይን ሐቅ አለ ለቤተሰቦች ሐቅ አለ ለጎረቤት ሐቅ አለ ለነፍስ ሐቅ አለ ለአላህም ሐቅ አለ ለሁሉ ሐቅ አኩን ስጣል ዝም ብሎ ዒባዳ ብቻ አይደለም ለያንዳንዱ ቤተሰብ ምትሰጠዋል ለዳዕዋ አለ ለኑሮህ ለሥራ ምትሰጠዋል ለያንዳንዱ እስላም ውስጥ ሐቅ አለ ዝም ብለ ዓቢዱነ መጋረጃ ውስጥ አትወጣ ሚል ዲን አይደለም ይሄን ሲለው ይሄን አባባል ነብዩ ሰለላሁ ዐለይሂ ወሰለም ሰሙና በጣም ተገረሙ ምን አሉ ለቀድ ኡሽበዐ ሰልማን ዒልመን ሰልማን ዒልም ተጠግቧል አሉ እንዴት ጥልቅ ግንዛቤ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰልማን ታላቅ ዓሊም ሰሃባ ነበር ይህን ዒልምም ደግሞ ያካበተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለየት ያለ ጊዜ እየሰጡ ያስተምሩ ስለነበር ነው ዋና አይሻ ረዲየላሁ ዐንሃ قالت እናታችን አይሻ ምን ትላለች ካነ ለሰልማን መጅሊሱን ለሰልማን የሚቀማመጥበት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበረው من رسول الله صلى الله عليه وسلم ينفرد به بالليل ለሊት ላይ ነብዩ ከሌላ ሰሃባ ለይቶ ቁጭ አድርጎ ያስተምሩት ነበር የዕልም ፍቅር እሱ ነበር ረሱልም ያጠጡት ነበር حتى كاد يغلبنا على رسول الله صلى الله عليه وسلم ከነብዩ ላይ እስኪያሸንፈን ድረስ በቃ ሐቃችን ወሰደው ነው ለሊት ካንዳችን ጋር ነው የሚያድሩ ሰልማን ጋር ግን በጣም ያመሹብን ነበር ትላለች ከዚህ ዕልም ወሰደ ይህም ዕልሙ እንዲከበር አደረገው ሰልማን حتى ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ሶላት እየወረዳችሁ ነው ነብያችን ሰለላሁ ዐለይሂ ወሰለም ሶላት ማውረድ አለብን ኢንሻአላህ በኋላ ሰለላሁ ዐለይሂ ወሰለም በሳቸው ስር የተተኩት ኹለፋዎች መሪዎች ለሰልማን ትልቅ ግምትና ክብር ነበራቸው ሰይድና ዑመር የአሚር አልሙእሚኒን የምእመናን መሪ ሆነው የዓለምን 1/3 ባስተዳደሩበት ወቅት ውስጥ ሰልማንን ሌላ ቦታ ላይ አሚር አድርገውት ነበር መዳኢን አካባቢ ያሆነ ኢራን አካባቢ ያኔ ሰልማን መዲና ሊዘይራቸው ሰይድና ዑመር ዋናው መናገሻው ቦታ መዲና ነው ያኔ ነበር ሊዘይራቸው ሲመጣ ሰይድና ዑመር ይላሉ ሙአሪኾች ለማንም ሰርተውት ማያውቁት ነገር ሰልማን ይሰሩ ምን አሉ ትላልቅ ሱሐቦች ሰበሰቡና ምን አሉ ሀየ ቢና نخرج لاستقبال ሰልማን ለመቀበል ምን ወጣሉ وخرجوا بهم لاستقباله عند مشارف المدينه ወጡና መዲና ደንበሮች አካይ ወጣው ሰልማንን እንኳን ደና መጣ ትልቅ ቦታ ይሰጠው ነበር ዒልሙ ዙህዱ ትልቅ ደረጃ እንዲሰጥ አድርጎት ነበር ለሰልማን የሰልማንን ዙህድ ለዱንያ ዲኮሬሽን ቦታ አለመኖሩን ብናይ በጣም እንገረማለን ሰልማን መዳኢን የምትባለው የኢራን አካባቢ ያልኳችሁ ቦታ መሪ ሆኖ ተደርገው ይያለ ወካና إذا خرج عطاؤه أمضاه ويأكل من يده إلى المؤرخ دموزو سيوت قالت يبوزو شي حزب استدادارين يعني عند بريزيدنت ميكفلو برال يا بر سيسطو لصدقه نبر ميبتنو እሱስ ምን ይበላል ሰርቶ ከጁ ስራ ነበር የሚበላው رضي الله عنه ሌላ ስራ ይሰራና የእጅ ስራ ያን ሽጦ ነበር የሚተዳደረው سعد بن ابي وقاص ባለፈው ታሪካቸውን ያየነው ታላቁ ሰሃባ ሰዓድ እሳቸው ሰልማን ረዲየላሁ ዐንሁ ታሞ ያለ ሊጠይቁት ገቡ ሰልማን ማልቀስ ጀመረ
يعني موتافف لي أكيال تامو يال قال له سعد من قالوت ما يبكيك يا أبا عبد الله أنت عبد الله أباتوي عبد الله ميبال جالاتشو أنت عبد الله أترارني ነው ወንድም ከስተራ يا أبا عبد الله احتراماتቸውን እዚህ ጋር መረዳት እንችላለን يا أبا عبد الله ما يبكيك ምንድነው የሚያስለከሰህ لقد توفي رسول الله وهو عنك راض ነብያችን ሰለላሁ ዐለይሂ ወሰለም ካንተ ይወደዱ ሲሆኑ ነው ወደ አኺራ ይሄዱት ምን አስፈርቶ ታለቅሳለህ አለው سلمان رضي الله عنه من على والله ما أبكي جزعا من الموت ولا حرصا على الدنيا أنيكم مالك سو የዱንያ ፍቅሬን ልነጠላቱኝ ይጓጉቼ ወይም ከሞት ፈርቻ አይደለም لكن رسول الله صلى الله عليه وسلم عهد إلينا عهدا نبيو ግን ሲሞቱ ያስገቡን ቃል ኪዳን ነበር ነብያችን ምን ብለው ነበር ليكن حظ احدكم من الدنيا مثل زاد الراكب ምነው ነብያችን صلى الله عليه وسلم ያንዳችሁ የዱንያ ስንቃችሁ ልክ ሰፈር ላይ እንደሚወጣ ያንድ መንገደኛ ስንቅ ይሁን ብለው ነበር وهانذا حولي هذه الأساود عندما እንደምትያኝ ይሁን በዚህ ንብረቱ ላ ተከበበ ይሄን ጥዬ ለሞት ነው አለ ሰዓድ ابن ابي وقاص ምን ይላል ተመለከትኩ ቤቱን ይላል ዙሬ ባይ فلم ارى الا حفنه ومطخره ቤቱ ያለ ትንሽ መሰዳጃው መስገጃው ትንሽ ነገሮች ናቸው ምኑን ትሶ ነው ብዬ ተገረምኩ ይላል በሌላም ሪዋያ ሰዓድ سلمان رضي الله عنه سيموت 30 درهم ነበር ወይ ዲናር وفي روايه اخر يزين ያህል ብቻ ነበር የነበረው በእኛ 30 ብር ሊሆን ይችላል ተዋضعه رضي الله عنه የሰልማንን ተዋضع ስናይ ደግሞ በጣም የሚገርም ነው ጓደኛው ምን ይላል አንዴ ሰልማን ቤቱ ገባው ስገባ ቤቱ ውስጥ ሊጥ ያቦካ አገኘው ተጎንብሰው ይህ አገር አስተዳዳሪ በጣም ተገረምኩና እንዴ خدامያችሁ የናንተ ሰራተኛ የትዳነው አንተ ተጎንብሰ የምታቦካው ስለው فقال لقد بعثناها في حاجة فكرهنا أن نجمع عليها عملين እኛ ለሆነ ጉዳይ ልከናት ነው እናም ሁለት ስራ እሷ ላይ መጫን ስለጠላነ እኔ ልገዛት ብዬ ነው ተጎንብሸ ማቦካው الله أكبر ምን አይነት ትልቅ ሰው ነው ሰልማን እንዴት ጀነት አትናፍቀው ይሄን ትልቅ ሰው በጣም የሚገርመው وفي الايام التي كان فيها اميرا على المدائن የምትባሉ ያሁኑ ኢራን ታላቅ አስተዳዳሪ ሆኖ ተመድቦ ዛያለ لم يتغير من حاله شيء ከሱ ሁኔታ የተቀየረ ነገር የለም ይላሉ ሙአሪኾቹ وذات يوم በጣም የሚገርመው ክስተት አንድ ቀን وهو سائر في الطريق لقيه رجل قادم من الشام አንዴ سلمان رضي الله عنه በጎዳናው ላይ ሲመላለሱ ከሻም ሀገር የመጣ አንድ ነጋዴ ጋር ተገናኘ ومعه حمل تين وتم ይሄ ነጋዴ ደግሞ እጁ ላይ ተምርና ቲን ሊሸጠው ወደ መዳኢን ሀገር ይዞት የመጣ ከሻም ሀገር ደክሞት የከበደው ዕቃ ይዟል ተምርና ቲን ይዟል ብቻ ሊሸከምለት የሚችል ከማህበረሰቡ ጋር ብዙም ያልተለየ ሰራተኛ ይመስል ሰው ሲፈልግ ሰልማንን አየው واشار لرجل فاقبل عليه ናንተ ሰው አላቸው እሳቸው ሀገሩ አስተዳዳሪ ናቸው فقال الشامي احمل عني هذا ይሄን ተሸከምልኛል فحمله ومضيا معا سلمان رضي الله عنه تشكمه عبروا مغواز جمروا واذا هما في الطريق بلغ جماعه من الناس سلمان رضي الله عنه عند سراتኛ ተሸክመው ሲሄዱ ከዚህ ነጋዴ ጋር መንገር ላይ ብዙ ሰዎች አገኙ سلمان رضي الله عنه وسلم عليهم السلام عليكم አላቸው እንደ ተሸከሙ فاجابه واقفين قوموا وعلى الامير السلام በመሪያችን ላይ ሰላም ይሁን ሲሉ وعلى الامير السلام على ደንግጦ ይሄ ሻምዩ ነጋዴ ምናል በመሪያችን ላይ እኔ ሻማገር መሪ ነኝ ተደናገረና አዩ አሚርን ያኑን ማንኛው መሪ ነው የሚሉ ሲደናገር ثم تصارعوا اليه ህዝቡ ተራውጠው መጡና ያ አባ አብዱላህ نحمل عنك እኛ እንሸከምልህ ባክስጠን ሲሉት ተገረመ ደነገጠ ይሰው ለምንድነው እንዲመንከባከቡት አለና من هذا ይሰው ማን ነው አላቸው قالوا هذا أميرنا سلمان صاحب رسول الله يكو يا غريتو استداداري أميراችን እኮ ነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ በጣም ደነገጠ ይሰው وهارت كلمات الاعتذار والاسف من بين شفتيه ካፉ ውስጥ የይቅርታ ቃል መዝነብ ጀመረ ከዛም ሩጥ ሆደና ይቅርታ በሉኝ ሊቀበላችሁ ሊያወርድ ሲል سلمان رضي الله عنه ምናሉ لا حتى أبلغك منزلك بيت سالا درسه بالسطه
رأيت تشكموا وسدوا بيتو أدرسوت رضي الله عن سلمان من التواضع عند تلك يا قرى السداداري رضي الله عن سلمان يهتالك إنه دقسوا كلهم الدنيا لي في السامع يالو موت أفافلي درسا وفي مرض موته موت أفافلي بدرسبت كاللي بالبيتون أسترات من علات أسكمج اللي يالكوشين دبك أشعنوري يالكوش استوتين عمجالت الصام دبك أستمتو بهونا قاطرو نجر يتدبك مسك ነው ይህ مسك አንድ ጦርነት ላይ አሸንፈው ሲከፍቱ የደረሰው ነበርና ስሞት ቀን ማሸተነው ብሎ ያስቀመጡት ነበር ረዲየላሁ ዐንሁ ከዛ መጣችላችሁ ትልቅ ዕቃ አስጭኛሏት ትልቅ ዕቃ መጣች ይሄን ሚስኩን ውሃው እስከተቱና ለወሱት ካሸተቱትም በኋላ ምን አሉ እንضحي حولي ይሄን ነገር ዙሪያዬ ላይ ርጭው አሏት فانه يحضرني الان አሁን እኮ እንግዶች ይመጡብኛል خلق من خلق الله الله ፍጥረታቶች ሆኖ لا ياكلون الطعام وانما يحبون الطيب ጥሩ ሽታን የሚወዱ ምግብ የማይበሉ እንግዶች ይመጡብኛል ዙሪያዬ ላይ ርጭዋል አላሁ አክበር ባለቤቱም ሳልህ ነበርች እንዳላት ዙሪያቸውን ረጨችው ቤቱ ኑር መሽተት ጀመረ ከዛ ምን አለት ወረጂ በሩን ከፋፍችልኝ እንግዶች እንዴት እንደሚገቡ አላቀም በየትኛው እሷ ባሏ እንዳላት በሩን ከፋፈተችና ወረደች ከዛም ከጥቂት ደቂቃ በኋላ ስትመለስ ሰልማን ረዲየላሁ ዐንሁ ሩሑ አካሉ ጋር ነበረችም ወደ ናፈቀው አላህ ሄዶ ነበር ወደ ናፈቀችው ጀነት ሄዶ ነበር ሰልማን ወደ ናፈቃቸው ናፍቆቱ ወደ ረበሸው ወደ ነብዩ ሰለላሁ ዐለይሂ ወሰለም فتلقى بالاحبه محمدا وصحبه رسولنا ينافقاቸውን ባልደረቦችን ተገናኘ رضي الله عن سلمان الله يوددو جنة وسط أبرم يعني يسبسبن إن شاء الله كزي تالاق صحابي من ما راس تمرتوچن أسطرنا يالله إن شاء الله كزي ندي وسدبنا درجن منه النبي صلى الله عليه وسلم دالوت أصحابي كالنجوم يعني بالدربوچ عند كواكبت ናቸው بأيهم اقتديتم اهتديتم ማንኛውንም ብትከተሉ ወደ ጀነት ያደርሳችኋል ያሉ ከሰልማን ምን እንማራለን ሰልማን ከህይወቱ ምን ወስዳለን ለዱንያ ብልጭልጭ ትልቅ ጉጉት አልነበረው ለዱንያ ዲኮሬሽን ትልቅ ስስት አልነበረው ዛሂድ ነበር ለዛም ነው ሲሞት እጁ ላይ ወደ 30 ብር በእኛ ማለት ነው እጁ ላይ የተገኘው ቤቱን እንደምናቀው ነው ደሞዙ ሰልማን እንደወጣ ነበር ሰደቃ የሚሰጠው ይሄንም ያስተማሩት ነብያችን ሰለላሁ ዐለይሂ ወሰለም ነው ዙህድ መማር አለብን الدنيا ان شاء الله ናዛት በእጃችን ቀልባችን እንዳትገባ ዛሂድ መሆን መቻል አለብን ሁለተኛው ثانيا رد الحقوق حقا መመለስ አለብን ነብዩ ሰለላሁ ዐለይሂ ወሰለም ሰልማን እሳቸው ጋር እስልምናን ተቀብለው እንደገባ ምንድነው ያሉት ያ ሰልማን ካቲብ ሰይደክ አንተ ሰልማን በል አስተዳዳሪን ተጻጻፈው ከሐቁ አፉታን ጠይቅ አሊያ ደውን ክፈል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኛም ባለፈው ነቱቡ ኢላላህ ጀሚዓን ወደ አላህ እንመለስ በሚለው ፊሲዲያችን ላይ ፕሮግራሙን እንደተከታተላችሁት ከዛ ሸሪጥ ላይ ከተውባ ሸርጦች ውስጥ ከሰው ጋር የሚገናኝ ከሆነ ረዱል ሑቁቅ ነው ሐቅ መመለስ አለበት የሰው ሐቅ አላህ ያገባው የሰው ሐቅ የበኒ አደም ሐቅ አላህ ያገባው እኛን መመለስ ያለብና አላህ Subhanahu Wa Ta'ala ظلمن يزول لم يمتوا يوم القيامة من إلال يقول الله تعالى حديث الكرسي لي وعزتي وجلالي بلك إني بكبري ونبن لا يجاوذ هازر الجسر ظالم يهني سيرات دلدي بداي سوء الفوم نميل الله بدلاتش نزيو متاتب اللبت سوش قا حق كال عفو تامتيك كتشال مكفل متشال اللبن يسو حق نو نبي صلى الله عليه وسلم بزيه سلمان تارك لي يستمرون تعلقوا تمرتهنو ليلو تواضعه رحمه الله يسلمان تواضع سلمان ياقر مريهونو ليت يابوكال سلمان ياقر مريهونو عند سراتنيا تشكمو لسوچ قاسيوس دنيالن اره قدين لمسيت لا حتى ابلغك منزلك بيت سالا درس مالتهم سيل እንመለከታለን ስለዚህ ከሱ ምንወስደው ተዋዶ ራስ ማስተናነስ የሙእሚኖች ባህሪ ነው በጣም ከሳልሖች ውስጥ በጣም የሚገርመው አንዱ ሐጅ ላይ ያሉ ሰው በጣም ዝድሃም ውስጥ ነው ሐጅ ላይ ሰው እርግጫው ምን ይበዛል እዛ ውስጥ ያኔ ከጎኑ ያለ ሰው ለአንድ ሳሊ ሰው ምን አለው والله ما اظنك الا رجل سوء والله መጥፎ ሰው እንጂ ሌላ አትመስለኝ ማለት يدق سو እኔ እንዴ ትለኛለህ ለምን አለ ما عرفني الا انت
والله ከዚህ ሚሊዮን ህዝብ ሐጃጅ ውስጥ አንተ ጅማን ማላወቀኝም ልክ እንዳልከኝ መጥፎ ሰው ነኝ ይሄ ራስን ማስተናነስ አያችሁ ሌላውን ደግ ሰው አንድ ሰው በጣም ሰደባቸው የስድብ ማአት አወረደባቸው ምን አሉ መልስ አልሰጡትም ምን አሉ ان كنت صادقا فغفر الله لي የሰደብከኝ የወቀስከኝ ነገር እውነት ከሆነ አላህ ይማረኝ وان كنت كاذبا فغفر الله لك አንተ ደግሞ ውሸትክን ቀባጥረህ ከሆነ አንተን ደግሞ አላህ ይማረ አያችሁ ተዋዱ الله اكبر العابد الزاهد محمد بن واسع مبالو تلاكو عالم عابد من يلالو لو كان للذنب رائحة لما جالسني أحد يلالو لني وانجل ذنبي شتاكو بينورو عندم صابري بالتكمت نبر بتعم كرفا نبر تلك عالم عابد كوناجو يا الله فري باري نياكن نسون النوار من لو تمام يسازن حالاتين ነብያችን ሰለላሁ ዐለይሂ ወሰለም ጀነትን የውመል ቂያማ ከፍተው የሚገቡ ከዚህ ኡማ መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከዛ አቡበክር ሲዲቅ ተከትሏቸው ይገባል ሶስተኛው የሚገባ ዑመር ረዲየላሁ ዐንሁ ዑመር ነው የሚገቡት ይህ ታላቅ ሱሐቢ ግን ምን ይላሉ መንገር ላይ አንድ ህፃን ልጅ ሲያገኙ ያስቆሙትና ዱዓ አድርግልኝ ይሉታል አንተ ንሱ ነው ወንጀል የለህም እኔ እንደውም በብዙ ወንጀል ተጨማልቄያለሁ እባክህ ዱዓ አድርግልኝ الله أكبر من أين التواضع نوري أما نحن عفانا الله يزنن لنا أهون الزمن ما من سموري بتام ميك أفنو أني فرقة الناجية نيلال أني فرقة الناجية مالت يوم القيامة كان له قطعة نجام يوت جنة ميقبوت غروبوت شنين يسيل السموال كيف أنت نفس أنديت بلد سيمال أني منافق نينو ميبالو والله نستحكي وندموج بتام ميقرمو كتابعيو جست عنده تلك تابعي من يلالو ታቢዒን ውስጥ ምን ይላሉ 30 የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን በህይወት አግኝቻቸው ነበር ይላሉ ያ እንግዲህ ረዲየላሁ ዐንሁም የተባለ ትውልድ ነው አዳው አላህ ወዷቸዋል የተባለ ትውልድ ነው 30ውም ይላል 30 አግኝቻለሁ 30ውም ሙናፊቅ ነኝ እያለ ሁሉም ያስብ ነበር ሁሉም እኔ ሙናፊቅ ነኝ አላህ ይምረኝ እያሉ ነበር በነፍሳቸው ላይ የሚያስብ አንተ ተቁል አነ ፍርቀቱ ናጂ እኔ ፍርቀቱና አይባልም ወንድሜ ተዋዱ እኔ ነኝ ወንጀለኛው አላህ ድርቅ መሬት ላይ ሲያመጣ በኔ ወንጀል ይሆናል ህዝቡ ቆም በኔ ነው እየተቸገረ ያለው እምንል ሰዎች ነው መሆን ያለብን ከሰልማን ረዲየላሁ ዐንሁ እምንማረው ትልቁ ትምህርት ተዋዱዑ ረሂመሁላህ ረዲየላሁ ዐንሁ አምስተኛው ትምህርት አተድሂየቱ ፊ ሰቢል الحق ሐቅን ፍለጋ የተከፈለ መስዋዕትነት ከሰልማን ላይ እናያለን ሰልማን ብዙ ሀገር አቆራረጠ በጣም ከተወለደበት ከተቀመጠበት ሀገር ወደ ሻም ሄደ ከሻም ወደ መውሱል መጣ ከመውሱል ኢላ ነሲበይን መጣ ከነሲበይን ቁጥሩ እንግዲህ ኢላ العمورية ከአሞሪያ ወደ አረብ ከአረብ ወደ የትሪብ ከየትሪብ ተዓበ ሐቅም ፍለጋ መድከም አለብን ሐቂቃኛ ከናት ከአባት እስልምና እናገኘ ነው ብዙ ቦታ ትኩረት ስንሰጠው አይታየም ሰልማን ወደ ነብዩ የሚያዳርሰው እስከሆነ ድረስ ተድሂያ መውሰድ መረጠ ምንድነው ያለው ወደዛች አትክልት ወደ ተሞላባት ሀገር ሲደርስ ወደ ነብዩ እንደሚያቀርቡ ስላወቀ ባሪያው ነው መሸጡት ተዛላለው ያ ሰው ያ ትልቁ ጳጳስ ይገባለት ቃል ነው ተዛለው ነብዩ እንደሚያገኛቸው አስታወሰ ስድስተኛው حفظ وصيه الرسول የነብዩ ሰለላሁ ዐለይሂ ወሰለም ወሲያ መጠበቅ ሰልማን ሊሞት ሲል ምንድነው ያለው ነብዩ ቃል ያስገቡናን አላሟላሁም ብዬ ነው ማለቅ ሰው ነበር ያለው እኛስ እንዴት ነን ነብዩ ብዙ ወሲያ ሰጥተውናል ሊሞቱ ሲል الصلاه وما ملكت ايمانكم የሶላት ነገር አደራ በተለይ በእጃችሁ ላይ የሚተዳደሩትን ሰራተኞች አደራ ብዙ ወሲያን ይሰጡን እየተጠበቀን ነው ራሳችን ጠይቅ የመጨረሻውና ትልቁ ትምህርት ግን በሰልማን ታሪክ ውስጥ የምናገኘው የክርስቲያን ቀሳውስቶች ጳጳሶች ሐቅን እንደሚያውቁ እንረዳለን አሁን በቤተ ክርስቲያን ውስጥ ብትመለከት ሚስጥረ ካህናት የሚባል አለ የካህናቶች የተላልቅ ዑለማዎች በእነሱ ተርም ማለት ነው ምሁራኖች አሉ ለነሱ እንጂ ለሌላ ማይነገር ሚስጥር አለ ከነዚህ ሚስጥሮች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው መላክ እነሱ መጽሐፍ ውስጥ ተነግሯል ነው ነብዩ ኢሳ አለይሂ ሰላም ቁርአን ላይ አላህ እንደነገረን ወሙበሽራን ቢረሱልን ይእቲ ሚን ባዕድ እስሙሁ አህመድ እኔ ማበስራችሁ ነኝ ነብዩ አህመድ በሚባል ነብይ ለወደፊት ይላካል የመጨረሻው ነብይ ይላካል በሱ አብሳሪ ነኝ ይላቸው ነበር ለነሳራዎች እና ትክክለኛ ከይሶችን ብታገኝ ሐቅን ያቃሉ
አንዳንዴ ቁጭ ብለህ ስታወራቸው አይ ልጄ እምነትም አይናንተው ነበረች ታዲያ ምን ይሆናል ብሩ ይዞን እኮ ነው ይሏል በግልጽ እንዲሚሏል ሐቁ ከነሱም ውስጥ አለ አውቆ ሸፋፍነውት ነው እለፈው የሚባል አካይዳለች በተለይ ለዚህ ነሲሐ መሰጣቸው እንድትሰሙት አንድ ካሴት ሰባቱ የቤተ ክርስቲያናት ሚስጥራት የሚል በወንድም በኡስታዝ ዑመር ተስፋ የተዘጋጀ አንድ ሸሪጥ አለ ገስታችሁ ማርኬት ላይ ይገኛል አዳምጡት ሚስጥራቸውን አጋልጦ ያወጣ እሱ ራሱ ትልቅ ቄስ ነበር ከዛም በኋላ አላህ ወደ እስልምና መርቶት እዚህ ደረጃ ላይ በቃ ነው ከዚህ ታሪክ ላይ የምንረዳው ቄሳውስቶች ሁሉም ሐቅ ያውቃሉ የዲኑል እስላም ትክክለኝነት የረሱል ሰለም ነብዩ ነው መላክ ከዚህ ታሪክ ላይ የምንማረው ነው አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم نسألك حبك وحب نبيك وحب صحابة رسولك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم اجمعنا مع صحابة رسول الله في جنتك ودار كرامتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم